አዳም ብቻውን ሊሆን አይገባም። ዘለቄታዊ ከሆነ የአንድነት ህይወት ይልቅ ጊዜያዊ ስሜት ላይ ማተኮር። ስለዚህ ጾታዊ ጓደኝነት ላይ አንዱ ችግር በእግዚአብሔር ፊት መሆንን መርሳት ማለት ነው። በሌላ ነገር ዕለት ዕለት በበጎ ምግባር እየተቃኙ የጽድቅ ህይወት የሚጓዙበት ጥምረት ነው። ቀድሞ ራስን አሳልፎ መስጠት ካለ የስጋዊ ፍላጎት ወይም የስጋዊ ምኞታቸውን ከፈጸሙ ብዙ ጊዜ ይሄ ወደ ኋላ ማለት ነገር ይከሰታል። የንስሐ አባቶች ድርሻ እዚህ ላይ በጣም ወሳኝ ነው። ነገር ግን ማገባው ለምንድን ነው? በክርስትና ውስጥ የጋብቻ ዓላማ ምንድን ነው? ጓደኛህን አምጣት ከምን አንፃር ነው? ሃይማኖቷ ምንድን ነው? ምናምን ብሎ ሃይማኖቷን የጠበቀች ንጽህናዋን የጠበቀች ነው ማግባት ያለብህ ብሎ እንደዚህ አይነት የሚያበረታታ ነገር አለ። ግን ጾታዊ ጓደኛ ስንል ለትዳር ልትሆነው ለትዳር ሊሆናት ያሰበችው ሰው የሐሰተኛ መሆኗን ወይም የሐሰት መሆኑን ለመለየት ምልክቶቹ ምን ሊሆኑ ይችላል? የመንፈሳዊ ህይወታቸውን ጉዞ መታየት መቻል አለባቸው። አንዳንዶች ምንድነው የሚያደርጉት? ሰንበት ተማሪ ሆነ ጠንካራ ሰንበት ተማሪ ከሆነች እሷን ለማጥናት ሲባል መቶ ሰንበት ቤት ይመዘገባል። መረዳዳት ስንል አንደኛው መረዳዳት መሰረታዊ መረዳዳት ለድህነት ነው፣ ለመዳን ማለት ነው። እሱ ቅድም አሁን መጨረሻ ላይ ቀሲስ እንዳሉት የእሱን ጉድለት እሷ ሞልታ የእሷን ጉድለት እሱ ሞልቶ ተደጋግፈው መንግስተ ሰማያትን መውረስ ነው። ጾታዊ ጓደኝነትና ጠቀሜታው ምን ናቸው በሚል ያው ከባለፈው ርዕስ ጋር ብዙዎቹን ገልጸነዋል። ጠቀሜታው በይበልጥ ቅድም እንደተባለው እግዚአብሔር አዳምን ብቻውን ይሆን ዘንድ መልካም እንዳይደለ አውቆ ረዳትን ሰጥቶታልና ጠቀሜታውን እስኪ ትንሽ ይበሉ። እንግዲህ ጠቀሜታው የምናጠለው እስካሁን በቅድም በአንደኛው ጥያቄ ላይ ይመሰረታል። በትክክለኛ ይሄ ጾታዊ ጠቃሚ የሚሆነው መቼ ነው? ጥቅም አለው ወይ? አዎ። ዝም ብለን ባጭር ነው ስናስቀምጠው ጥቅም አለው ወይ ብሎ አዎ። መቼ? በትክክለኛው መንገድ ከተጓዘ፣ አለበለዚያ ጉዳት ነው የሚሆነው። ጾታዊ ግንኙነት ቅድም ካልናቸው ችግሮች ራሱን አላቆ በእውነተኛው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በምታስተምረው በፈቃደ ካህን በምክረ ካህን በምስጢራት በዚህ በጾታዊ ግንኙነት ውስጥ እያሉ እኮ ራሱን ጠብቆ በሚስጥራት መቀጠል አለበት። አንዱ ምልክት እኮ ከሚስጥራት የራቀ ከሆነ ለምን በሚስጥራት እየኖረ ነው ከእሷ ጋር የሚወያየው? በሚስጥራት እየኖረች ነው ከእሱ ጋር የምትወያየው። ከንስሐ አባቷ ጋር ጥብቅ ግንኙነት እያደረገች ነው ከእሱ ጋር የምትወያየው። ንስሐ አባቷንም አሳውቃ እሳቸውም እየተከታተሉት፣ እሱም እንደዛው ንስሐ አባቱን አሳውቆ እሳቸውም እየተከታተሉት ከንስሐ አባቱ ጋር ጥብቅ ግንኙነት ኖሮት ነው ወደ ከእሷ ጋር ደግሞ ለቀጣዩ የተቀደሰ ዓላማ ለጋብቻ የሚዘጋጁት። ይሄንን መስመር ጠብቀው ከሆነ ይሄ ጾታዊ ግንኙነት የምንለው እጅግ ጠቃሚ ነው፣ እጅግ ጠቃሚ ነው ለሀገርም ለቤተክርስቲያን። በእውነቱ እንደው ለሀገርም እንዲህ ያሉ ፈሪሃ እግዚአብሔር ያላቸው በፈቃደ ካህን የሚጓዙ ሁለት ወጣቶች ጥምረት ለመፍጠር ይህን ግንኙነት ሲፈጥሩ ነገ የተቀደሰ ጋብቻ ከተቀደሰ ጋብቻ የተቀደሰ ኦርቶዶክሳዊ ቤተሰብ ስለሚገኝ ያ ደግሞ ለሀገርም ለቤተክርስቲያን ሁሉ በጣም ጠቃሚ ስለሆነ እና ጠቀሜታ ጠቃሚ ነው ስንል በቅድም ያልናቸው ችግሮች ርቆ በዚያ መሰረት ሲመሰረት ሁለት ነጥቦችን ማስቀመጥ ይቻላል። አንደኛ በእውነት ላይ ከቆመ በቤተክርስቲያኒቱ አስተምህሮ ላይ ከቆመ እውነት የምለው እሱ ነው። በቤተክርስቲያኒቱ አስተምህሮ ዶግማ እምነቷ ዶክትሪኗ ስርዓቷ ይታወቃል። በእነዚያ ላይ ከቆመ ጠቃሚ ነው። ዝም ብለን እንደው ጠቅላላ ጾታዊ ግንኙነት ጠቃሚ ነው ብለን ዝም ብለን ሸፈነን አንሄድም። ጎጂም ሊሆን ይችላል። ቅድም እንዳየነው በጣም ጎጂ አፍራሽም ሊሆን ይችላል። ትውልድ የሚያፈርስ ቤተክርስቲያንን የሚያሳዝን እግዚአብሔርን የሚያሳዝን ድንግል ማርያም ቅዱሳንን የሚያሳዝን ቤተክርስቲያንን አንገት የሚያስደፋ ሁሉ ሊሆን ይችላል። ቤተሰብን ሁሉ የራሳቸውን ቤተሰብ የሚያሳፍር አንገት የሚያስደፋ ሊሆን ይችላል። ዝም ብሎ በስሜት ቅድም ባልናቸው መንገዶች ከተጓዘ። ስለዚህ ምንድነው ከተቀደሰ ጋብቻ ወይም ደግሞ ስርዓተ ቤተክርስቲያንን ጠብቆ ከተገኘ ጋብቻ እንደተባለው
ሁለቱም በእግዚአብሔር ፊት ጻድቃን ነበሩ እንደተባሉት እንደነ ኤልሳቤጥ እንደነ ዘካርያስ የተቀደሰ ትውልድ እንደ ዮሐንስ ይወለዳል ነው ያለው። ጾታዊ ግንኙነቱ ለዛም ያበቃ ሊሆን ይችላል። ጠቃሚ የሚሆነው የተቀደሰ ትውልድ ያመጣል። ለዚያ ለተቀደሰ ጋብቻ ያበቃል። የመጀመሪያው ጠቀሜታ ተቀደሰ ትክክለኛ የጾታዊ ግንኙነት ከሆነ ለተቀደሰ ጋብቻ ያበቃል። በጣም ሲሆን በድንግልናቸው ጠብቀው ከሆነ በስርዓተ ተክሊል በማወቅም ባለማወቅም እንኳን ድንግልናቸው ከሌላቸው ፈሪሃ እግዚአብሔሩ ካለ ንስሐ ገብተው በስርዓተ ማዕሰባን በስጋ ወደሙ ከብረው አሁንም ይቀደሳል። ያጋብቻ ምንም በክብር ያኛውን ባያከል ግን አሁንም ይቀደሳል። እንዲህ ስለዚህ ለተቀደሰ ጋብቻ ይበቃል። የተቀደሰ ጋብቻ ደግሞ የተቀደሱ ልጆችን ቅድም እርሶ እንዳሉት የተቀደሱ ልጆችን የተቀደሰ ቤተሰብን ነገ ያመጣል። ነገ ፓትርያርክ፣ ጳጳስ፣ ቄስ፣ መነኩሴ፣ ተጋዳይ፣ ባህታዊ የሚገኝበት ትዳር ሊሆን ይችላል ማለት ከዚህ አንጻር ስለዚህ ጠቃሚ የሚሆነው በእውነተኛይቱ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እውነተኛ አስተምህሮ ላይ የተመሰረተ ቆይታ ሲሆን ነው። ይሄ ጾታዊ ግንኙነቱ አንዱ በእውነተኛ ፍቅር፣ በሃይማኖታዊ አንድነት ቅድም እኮ ቀሲስ ያሉት እኮ አደገኛ ነው። ኦርቶዶክስ ሳይሆን እኮ ኦርቶዶክስ ነኝ ይላታል። ማተብ ከሆነ የሆነ ክር ያስራል። ግን ነው ወይ በደንብ ማጥናት አለባት። አብረው ሲገናኙ የሚነግራትን ብቻ አይደለም በጀርባ ማጥናት አለባት። የት ነው የሚውለው፣ የት ነው የሚገባው፣ የት ነው የሚወጣው። እሱም እንደዛው እሷል ፊት ሲያገኛት ለጊዜው ቀባብታ የምትነግረውን አይደለም ማመን ያለበት እና የመልኳ ማማር ደም ግባት አይደለም እሱን ልቡን ሊማርከው የሚገባው። ከዚያስ በኋላ በጀርባ ደግሞ ማጥናት አለበት። የት ነው ቤቷ፣ ከነማ ጋር ነው የምትውለው፣ ጠዋት ሲነጋ በሰንበት ወዴት ነው የምትሄደው፣ ወደ ቤተክርስቲያን ነው ወደ ጭፈራ ቤት ነው፣ የት ነው የምትሄደው። እሱ ለሱ ቤተክርስቲያን የሰንበት ተማሪ ያለ ትውልድ ይላል። እውነት ነች እውነት ነች እውነት ነው የሚለውን ነገር በስውርም በምንም ማረጋገጥ መቻል። ስለዚህ በሃይማኖታዊ አንድነት፣ በክርስቲያናዊ ስነ ምግባር፣ በትዕግስት፣ በትህትና አካላዊና አእምሮአዊ ጤንነት ባረጋገጠ መንገድ ራሱ እነዚህን ሁሉ ግምት ውስጥ አስገብተው በዚህ መልክ እነዚህን ሁሉ ግምት ውስጥ ያስገባ ቆይታ ያስገባ ጾታዊ ግንኙነት ከሆነ ጠቃሚ ነው። ሁለተኛው ሁለንተናዊ ብስለት ላይ የተመሰረተ ከሆነ ቆይታ ምን ማለት ነው? ሁለንተናዊ ብስለት ማለት በተለይ ሶስት ዋና ዋና ብስለቶች አሉ። አንደኛው ስነ ልቡናዊ ብስለት አለው ወይ አላት ወይ ስነ ልቡናዊ የሆነ ዝርዝሩ ልቶ። ሁለተኛ መንፈሳዊ ብስለት ቀደም የተባለ ፈሪሃ እግዚአብሔር መንፈሳዊ ብስለት በብዙ መንገድ። ሶስተኛ ኢኮኖሚያዊ ብስለት። ኢኮኖሚም ያስፈልጋል። እንደው ዝም ብለው እንደው እግዚአብሔር ያውቃል ተብሎ ዝም ብሎ እኮ አይገባም። እግዚአብሔር ያውቃል ግን ከነሱ የሚጠበቅ ነገር ለብዙዎች የጋብቻ ፍች እንዲሁም በይበልጥ የሚገለጸው ኢኮኖሚ ነው። እንደው ግድ መኪና ላይ ኖራቸው ይችላል፣ ቤት ላይ ኖራቸው ይችላል። ግን የዕለት ጉርስ ምንምና የዓመት ልብስ መኖር አለበት። ለዚያም ይሆን ነገር ምን አለው ምን አላት ቢያንስ አካላዊ ጤንነት አእምሮአዊ ጤንነት አለ አብረን ሰርተን እናደርጋለን የሚል ቢያንስ በዚህ ላይ ራሱ እምነት ያላቸው ለጊዜውም የማይቸገሩ ለነገው ደግሞ ሰርተን እንለወጣለን የሚል ጽኑ አቋም ያላቸው ያለው ሞናይነ ሁለንተናዊ ብስለት ያልኩት ይሄ ስነ ልቦናዊ፣ መንፈሳዊ፣ ኢኮኖሚያዊ ሌላም ጨምሩበት ይችላሉ። ቀሲስ እሳቸውን ጊዜ እንዳልወስድ እንደዚህ ላይ በጣም ደስ ይላል። ይሄ ጾታዊ ግንኙነቱ በእነዚህ ላይ ተመስርቶ ከሆነ እየተጓዘው ያለው በእጅጉ ጠቃሚ ነው። ለራሳቸው ይጠቅማል፣ ለቤተሰቦቻቸው ይጠቅማል፣ ለኢትዮጵያ ለሀገርም ይጠቅማል፣ ለቤተ ክርስቲያንም ይጠቅማል። ይህን ርዕስ ሰፋ አድርገን የምንወያየው ለአድማጭ ተመልካቾቻችንን በአሁኑ ሰዓት ኢትዮጵያን ብቻ ሳይሆን ዓለምንም እየፈተነ ያለው ይህ በጾታዊ ጓደኝነት ያለ ችግር ነው። ስለዚህ መምህር እስኪ ጠቀሜታው ይቺ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከእጮኝነት ወይ እጮኛሞች ከዛ ቀጥሎ የቃል ኪዳን ቀለበት እስኪያስሩበት ድረስ ከሁለት አካልነት ወደ አንድ አካልነት እስኪመጡ ድረስ የሚረዳው ጠቀሜታውን እስኪ ትንሽ በሉ። እንግዲህ በዚህ ላይ ህይወቱ የምናኔ ህይወቱ የተጋድሎ ሆኖ ሳለ በመንፈስ ቅዱስ ርቀት ግን ቅዱስ ጳውሎስ ብዙ ብሎበታል። እንደውም ሲደመድመው ይህ ሚስጥር ታላቅ ነው ያለው እና የትዳር ህይወት ክርስቲያናዊ ትዳር ህይወት ሚስጥሩ ታላቅ ነው። እንግዲህ ቅዱሳኑን ብንዘረዝራቸው እንግዲህ
ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ተብሎ የተጠራ አባታችን አቡነ ተክለ ሃይማኖት የተገኘ ከእንደዚህ ያለ ትዳር ነው። ይሄ ትዳር ዝም ብሎ የተገነባ ትዳር አይደለም። እግዚአብሔርና ጸጋ ዘአብ የሄዱበትን የመንፈሳዊ ህይወት ርቀትና ርቀት በአባታችን በአቡነ ተክለ ሃይማኖት ላይ ታይቷል ብዬ አምናለሁ። የሌሎቹም ቅዱሳን ህይወት እንደዚሁ የነ ማርሚናስ ህይወት ቀድሞ ወላጆቻቸው ምን አይነት ህይወት ይኖሩ እንደነበር በትሩፋት የከበሩ በፈርሃ እግዚአብሔር ይኖሩ የነበሩ በሚመሯቸው ሰዎች ላይ መከራን የማያጸኑ ምሕረትን የሚወዱ ነበሩ ይላል። ስለዚህ ነገ ለምን ኖረው ህይወት የጓደኝነት ጊዜያችን ወይም የመተታጨት ጊዜያችን መስታወት ነው። ልክ አንድ ሰው ፊቱን መታጠቡን፣ ፀጉሩን ማበጠሩን፣ ልብሱን ማስተካከሉን መስታወት ላይ እንደሚያየው ሁሉ ወደ ሰዎች ሊወጣ አይደለም ወደ አደባባይ ከመውጣቱ በፊት ከፀጉሩ እስከ እግር ጥፍሩ ያለውን አለባበሱን ገጽታውን ሁሉ ፈትሾ እንደሚወጣ ሁሉ ነገ በትዳር ወደ አደባባይ ከመውጣታቸው በትዳር ወደ ህይወት ወደ ገጽ በገጽ ወደ መታየት ከመውጣታቸው በፊት መስታወት የተባለውን ይሄንን የመተጫጨት ጊዜ በደንብ ሊጠቀሙበት ያስፈልጋል። በደንብ ሊያዩበት ያስፈልጋል። በጸሎትም ጭምር በንስሐ አባቶቻቸው ጸሎት በማስጠበቅም ጭምር። አሁን ገዳማውያን አባቶቻችን ተራድኦአቸው የሚጠየቀው በእንደዚህ አይነት ጊዜ ነው። በጸሎት አስቡን፣ ወደ ገዳማት መባ በመላክ ቅድም እንደተነሳው ወደ ቅዱስ ቁርባን የመቅረብ ህይወታቸውንም መፈተሽ አለባቸው። ቀድሞ ህይወት የሌለው ሰው ኋላ ላይ አምጣ ቢሉት ኬት ያመጣዋል? ስለዚህ በዛ ህይወት ውስጥ መራመዳቸው ንስሐ አባትም አብሮ ሊፈትሽ ይገባል። ንስሐ ልጁ እጮኛዬ ብላ ስታመጣ የእሱ ንስሐ ልጅ ያለችበትን የመንፈሳዊ ልዕልና ያውቃል፣ ደረጃዋን ያውቃል፣ ወይ የእሱን ደረጃ ያውቃል። ስለዚህ ያቺ ወይ መጣችው እህት ወይንም ወንድም ወደዛ ልዕልና መምጣቱን ማረጋገጥ መቻል አለበት። የጋብቻውን አይደለም መጀመሪያውኑ ባላቸው ጉዞ ውስጥ መንፈሳዊ ህይወቱ መንፈሳዊ ተጋድሎን መፈተሽ መቻል አለበት። ይሄን መፈተሽ በጣም አለባቸው። በዚህ ኋላ ላይ ልክ ትዳሩ ጋር ሲደርስ ቅድም እንዳልነው በመስታወት ያልታየው ግዝ ይዞት የሚመጣው ጓዝ ሁሉ ተሸክሞ ነው የሚመጣው በጋብቻ ውስጥ። የሚገለጠው ያኔ ነው። ስለዚህ በእጮኝነት ጊዜ እንደው በጣም ቢበዛ አንድ ዓመት ቢበዛ 2 ዓመት በሚያደርጉት ጉዞ ውስጥ መፈተሽ የሚገባቸው እሱ የእሷን ኪስ እሷ የእሱን ኪስ ሳይሆን ወይንም ደግሞ ዝናና ክብር ሳይሆን ወይንም ከጀርባቸው ያሉትን ቤተሰቦቻቸውን የኢኮኖሚና የአቅም የክብር የዝና ደረጃ ሳይሆን መፈተሽ ያለባቸው በመንፈሳዊ ጉዞ አብረን ተጉዘን መልካም የሆነውን እንደ ዮሐንስ እንደ ኤልሳዕ ዮሐንስን እንዳፈሩት መልካም ዘር ከሁለት መልካም ከሆኑ ወላጆች የሚገኘው ዘር ለሀገር ለወገን የሚተርፍ ነው። ይሄም እናየው በቅዱሳን ሕይወት የምናየው ነው። እንደ ይሁዳ አይነት ደግሞ ልጅ የሚገኘው ከአባቱ ግብር ነው አይደለም፣ ከቀደመ ግብር ነው። ስለዚህ አንድ ሰው መልካም አርአያ የሚሆን ለሀገርም ለወገንም ሊጠቅም የሚችል ራሱንም ሊጠቅም የሚችል ተቋም ለመስረት ካለ ትክክለኛዋን መንገድ ተከትሎ ነው መሄድ ያለበት። በመንገዱ ላይም ሳቅና ስላቅ ቧልት ሊቀላቀልበት አይገባም። ይኸው አጥብቀው ሽተው ፈልገው ከቤተልሔም እስከ ቀራንዮ የሆነውን ነገር እየመረመሩ ሲሄዱ እኮ ነው የኤማሁስ መንገደኞች ክርስቶስ በመካከላቸው የተገኘው። ስለዚህ በጋብቻ ኋላም ምዕራፉ ላይ ሲደርሱ ከቤታችን ግባ አሉት። አብሯቸው ተጉዟልና ከቤታችን ግባ አሉት።
ማዕድ አብረህን ተመገብ አሉት። ያን ጊዜ የፍቅር ማዕድ ነውና ውሳጣዊ ልቦናቸው ተገለጠ። በትዳር ውስጥም እንዲሁ ነው። በመንፈሳዊ ቅኝት የመተዋወቂያው ጊዜ ወይም የጭንነቱ ጊዜ በእግዚአብሔር ፍቅርና በእግዚአብሔር አክብሮት ውስጥ የተጓዘ ከሆነ የሚጋብዙት ከቤታቸው ማን ነው? በዛች በጋብቻቸው ዕለት እኮ እግዚአብሔር ነው አይደለም? ያን ጊዜ ውሳጣዊ ልቦናቸው ይበራል። የተባረከ ትውልድ ምክንያቱም እግዚአብሔር አለ። ሁለትም ሶስትም ሆናችሁ በስሜ ካላችሁ አለ። እቤታቸው ማን አብሮ ይገባል? እግዚአብሔር ይገባል። እግዚአብሔር ከገባ ረድኤቱ ይገባል አይደለም? ሰላም ይገባል። ስለዚህ ትልቁ ስራ መሰራት ያለበት በትውቃቸውና በእጮኝነት ዘመናቸው አጭር ጊዜም ብትሆን በአጭር ጊዜ ውስጥ ግን ቁም ነገር ያላት ልትሆን ይገባል። ሃይማኖት ነው መመርመር ያለበት። ቅድሚያ ከሁሉ በላይ ሃይማኖት ነው መመርመር ያለበት። ምክንያቱም ግብር የሚወጣ ከሃይማኖት ነው። ከሃይማኖት ነው የሚገኝ። ያን በሃይማኖቱ የጸና የበረታ ከሆነ በግብሩም የተቃና ነው የሚሆነው። ካልሆነ ግን መጀመሪያውኑ በዋዛ ፈዛዛነት የመጣ ከሆነ ግን ከኋላ የሚከተለው የተበላሸ ህይወት ነው። ኋላም የሚቀጥለው የተበላሸ ህይወት ነው። ስለዚህ በምክረ ካህን የተመራ በሕገ እግዚአብሔር የተያዘ በእነሱም መንፈሳዊ ፍላጎት ላይ የተመሰረተ ጉዞ ነው ሊያደርጉ የሚገባውና ይሄ ከሆነ መጨረሻው ያምራል። ቃለ ሕይወት ያሰማልን። በሚገባ ጾታዊ ጓደኝነትና ችግሮቹን ጾታዊ ጓደኝነት እና ጥቅሙን በሚገባ አብራርታችሁ ለአድማጭ ተመልካቾቻችንም ለኦርቶዶክሳውያን ልጆቻችንም እንዲሁም ሌሎቻችንም በተለያየ ሃይማኖት ውስጥም ሆነን ትክክለኛ ቤተሰብ ሊፈራበት የሚችለው ሊገኝበት የሚችለው አብርሃማዊ ቤተሰብ ወይም ደግሞ በፈቃድ እግዚአብሔር የሚኖር የተባረከ የተቀደሰ ሐረግ ትውልድ እንዲቀጥል የሚያስደርገውን ሕይወት በመስማትና በመከተል ከዚህ መልካም የሆነውን ነገር በመከተልና በመቀበል በዚች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስር ሆኖ በመገኘት የተባረከውን የተቀደሰውን የጋብቻ ሕይወት እንድትመሰርቱ ከወዲሁ ራስን መጠበቅ ይገባል ማለት ነው። በመጨረሻ እንዲሁ አንዳንድ መልእክት እኔ በተለይ ለእህቶቻችን የኔ መልእክት ማሳሰቢያ በተለይ ለእህቶቻችን አንደኛ በወቅቱ እግዚአብሔር ፈቅዶ አንዳንዶቹ በወቅቱ እግዚአብሔር ፈቅዶ ትዳር ሲያመጣላቸው መስፈርት ቅድም እንደተባለው በእነሱ ዘንድ የማይገኘውን ቅድስና ሁሉ ፈልገው መስፈርት ነገ ዛሬ ይሄ እንደውም በዘመኑ መግደርደር ልበለው እያሉ ጊዜያቸውን ይገሉታል። የነሱ ጊዜ ደግሞ በተለይም ከወሊድ ጋር በተያያዘ በእድሜ የተገደበ በተፈጥሮ እግዚአብሔር የገደበው ያ እድሜ በገፋ ቁጥር ደግሞ ተፈላጊነታቸው በወንዶች ዘንድ ማለት ነው ትዳር በሚፈልጉ ወንዶች ዘንድ ተፈላጊነታቸው ለትዳር ተፈላጊነታቸው እየቀነሰ ለስሜት ብቻ የሚፈልጓቸው ወንዶች ናቸው የሚከቧቸው። ስለዚህ እኔ በወቅቱ የትዳር ጥያቄ ከመጣላቸው ቅድም ባልነው መንገድ መርምረው በወቅቱ በልጅነት በቤተክርስቲያናችን 15 ዓመት ነው መነሻው። በልጅነት ስል እንደው ምንም ሳይኖራቸው ምናምን ቅድም ያልናቸው ብስለቶች ሁሉ ሳይኖሩ ማለት አይደለም። ግን እንደው ነገ ዛሬ እያሉ ቆይ ይሄን ያለ ቆይ ይሄን ሰራ ቆይ ከዚህ ስመለስ ቆይ ይሄን ሳደርግ እያሉ ጊዜያቸው ባይገሉ ለወንዱ አያስፈልጉም እያልኩ አይደለም። በብዛት ግን እህቶቻችን እንደገና ደግሞ ቅድም እንዳልነው በሚሰሙት ነገር እንዳይታለሉ አብዛኛዎቹ የሚቀርቧቸው ሰዎች ተዋናያን መሆናቸውን ደግሞ ማስተዋል አለበት። ተዋናያን እውነተኛውን ሊቀርብ ይችላል እና እውነተኛውን እንዴት ነው የማውቀው የሚለውን ነገር በሚገባ በንስሐ አባቶቻችን በካህን ምክር እየተደገፉ በጊዜው ወደ ጋብቻ የሚገቡበትን ከነዚህ ካታላዮች ገንዘቦቻቸውን ከሚበሏቸው በተለይ አረብ ሀገር ነው ውጭ ሀገር ከሚኖሩት ገንዘቦቻቸውን ይኸው እንዲህ ያደረኩልሽ ነው እንዲህ አድርጌ ምናምን አሁን ይኸው ቤት ልትሰራ ነው በቃ ስንመጣ ጋብቻችን ሲመሰረት በገዛ ቤታችን ነው ምናምን እያሉ ገንዘባቸውን ከሚበሏቸው
ወንዶች ቢጠነቀቁ። አብዛኛው ሚስቱን አስቀምጦ ልጆችን አስቀምጦ ነው ደግሞ እሷን አለሁልሽ እያለና ይሄንን እንዲህ ያለ ወንድ እንኳን ሲቀርባቸው እሺ ምናምን ብሎ ለጊዜው ከሱን በማቆየት ያንን ሰው ግን የት ነው አሁን የምትኖረው? የት ነው ያለው? የት ቤተክርስቲያን ነው የምታገለግለው ወይም የምትገለገለው ምናምን የሚለውን ነገር በደንብ አጣርቶ ያንን ግን በሌላ በኩል ግን እውነት እዛ ጣጥያ ላይ አለው ያ ሰው ሰንበት ትምህርት ቤት አለህበት እያገለገልክ ነው የሚለው በዚህ ባሉ አባቶቻቸው አማካኝነት ግን በተለያየ መንገድ ያንን እውነት ማረጋገጥ ይችላሉና በእንደው ጆሮቻቸውን አምነው የሚባሉትን በሚያሽበለብሉ በሚያማምሩ በተኳኳሉ ቃላት ተሸውደው በኋላ አንደኛ እድሜ ልክ የለፉበትን ህይወት፣ ሁለተኛ ጊዜያቸውንም ከዚያ በኋላ አይምሯቸውንም ጤናቸውንም ወደሚያናጋ ችግር ውስጥ እንዳይገቡ እንዲጠነቀቁ፣ ወንዶችም ደግሞ እንዲህ በማድረግ ላይ የተጠመዱ ክርስቲያን ሆነው እንዲህ በማድረግ ላይ የተጠመዱ ሰዎችም ደግሞ እግዚአብሔር እንደሚበቀላቸው አውቀው በእውነት ከዚህ ግብር ቢሮቁ በእውነት እንዲህ የተጠመዱ ወንዶችን ምናልባት የሚዲያ የሚሰሙ ከሆነ ከእንደዚህ ያለ እነዚህ እህቶች በማሳዘን እነሱን በማስለቀስ የሚገኝ ምንም አይነት ጠቀሜታ የለም። የራስን ህይወት እነሱንም ህይወት አበላሽተው የራሳቸውን ደግሞ በእግዚአብሔር ዘንድ ደግሞ እግዚአብሔር ደግሞ ይበቀላቸዋልና ወንዶችም በዚህ አድራጎት ቢጠበቁ፣ እውነተኛ ወንዶች ደግሞ እውነተኛ ማንነታቸውን ገልጸው ወደ ጋብቻ ቢቀርቡ፣ ንጽህናቸውን ቢጠብቁ የሚለው ያልናቸውን ነገሮች ነው። ይበቃኛል። እናመሰግናለን ክቡር አባታችን መምህር ፈቃዱ ሳህሌ፣ እግዚአብሔር ያክብረልን። አባታችን በዚህ ላይ ተጨማሪ የመጨረሻ አጽንኦት። እሺ እንግዲህ ክርስቲያን በመተጫጨት ህይወት ውስጥ 3 ነገሮችን መጠንቀቅ አለበት ማለት ማየት የለበትም ብዬ አስባለሁ። ዘር የአዳም ነው። መልክ አርአያ ሥላሴን ነው የምንመስለው። ሀብት ቀዳማዊም ነው ዳህራዊም ነው። ቀድሞም ከቤተሰብ ያበጀው ለልጅ ይበጀው እንደሚባል ቤተሰብ ቀድሞ ያዘጋጀው ወይንም ደግሞ መሰረት ያደረገው ሊኖር ይችላል። እሱም ትምክህት አይሆንም። ሁለተኛም ደግሞ ጥረህ ግረህ በወዝ በላብህ ብላ ባለው አምላካዊ ቃል መሰረት ደግሞ በጥረት በግረት ይገኛል። ይሄንን ታሳቢ ማድረግ አለባቸው። እዚህ ጋር ከተበላሸ ሌላው ነገር ሁሉ ይበላሻል። ምክንያቱም ዘር መረጣ ውስጥ ከገባን ያው ሃይማኖት የለሽ መሆን ነው አይደለም። አንድ ያለው አንድ አዳም አንድ እግዚአብሔር ነው ያለው፣ ሌላ የለም። ስለዚህ ዘር መረጣ ውስጥ ከገባን ሌላ ምን ፍቅና ውስጥ ነው የምንገባው። ሁለተኛው መልክ ደግሞ እናየዋለን፣ ኋላም ደግሞ በእድሜ ገደብ ይጠፋል፣ ይረግፋል። ሶስተኛው እንዳልነው ሀብት ነው። እነዚህን ነገሮች አበክረን አሁን ብዙ ጊዜ እንዲህ አይነቱ መፈላለግ በተለይ ውጭ ያለውና ሀገር ውስጥ ያለው መተጫጨት በዚህ ላይ የተመረኮዘ ነው በአብዛኛው ገንዘብ ጥቅም ላይ ወይ መልክ ቅድም እንደተባለው መልክ ላይ ወይ ደግሞ የኛ ዘር በመባባል ይሄ ከሃይማኖት ያወጣል፣ በጥቅሉ ከሃይማኖት ያወጣል። ምክንያቱም አንድ ሰው ከምግባሩ ከወጣ ከሃይማኖቱ ይወጣል። ኋላ መጨረሻው በደምደሚያው ከሃይማኖት መውጣት ነው። ከሃይማኖት ከወጣ ደግሞ ያ ሰው ሙት ነው፣ በራሱ ሞቷል ማለት ነው። ስለዚህ ሰው በህይወት በአካለ ስጋ እየኖረ ሞቷል መባል ከባድ ፍርድ ነው። ስለዚህ እዛ ውስጥ እንዳንገባ ምርጫችን መንፈሳዊ ይሁን። የትዳርን ዓላማ ጠንቅቀን እንወቀው። በክርስትና ህይወት ውስጥ 2 የመጽደቂያ መንገዶች አሉ። አንዱ ቆብ አግብቶ በረሃ በዓት ሰርቶ ስጋን አፍልሶ ነፍስን አጽድቆ መኖር ነው። ሁለተኛው ደግሞ በህግ ተወስኖ እግዚአብሔር ካዘጋጀለት የትዳር አካሉ ከሔዋን ጋር ተጋብቶ በዓት ቤት ሰርቶ ህዝብን አብዝቶ ቃለ እግዚአብሔርን ጠብቆ መኖር ነው። ሁለቱም የጽድቅ መንገዶች ናቸው። በትዳር ውስጥ አይዞሽ አይዞህ እየተባባሉ ወደ ጽድቅ መንገድ የሚሄዱበት ነው። በበረሃም ያለው መናኝ መላእክትን የቅዱሳት ድምፀ ቅዱሳንን እየሰማ በዛ በርታት የሚኖርበት ነው። ስለዚህ እማገባው ለምንድን ነው የሚለው መጀመሪያ ለራሱ መመለስ አለበት። እማገባው ለጽድቅ ነው፣ ህዝበ እግዚአብሔርን ላበዛ ነው፣
ብዙ ተባዙ ተብለናልና ስንበዛ ግን እግዚአብሔርን ደስ በሚያሰኝ መንገድ መሆን መቻል አለበት። ምርጫችን አብላጫው 90% 10% ለቁመተ ስጋ ያስፈልጋልና ቅድም እንደተባለው ጥሮ ግሮ ሰርቶ መብላት መልበስ ያስፈልገዋልና ይሄን ማሰብ አለበት። 90% ግን የ10%ን ሰንዱቅ የሚይዘው እሱ ስለሆነ በመንፈሳዊው ስሌት ላይ የተመረኮዘ ምርጫ ልናደርግ ያስፈልጋል የሚል ነው። እንግዲህ በዚህ ልቦናችንን ገዝተን ከዋዛ ፈዛዛ ርቀን እንስጠብቀን እግዚአብሔር ደስ ወደሚያሰኘው መንገድና ህይወት ያመጣን ዘንድ ቅዱስ ፈቃዱ ይሁንልን። አሜን። ቃለ ሕይወት ያሰማልን። መምህሮቻችን፣ አድማጭ ተመልካቾቻችን እነዚህ ሁለት አባቶቻችን ሊቃውንተ ቤተ ክርስቲያን በሚገባ ከጋብቻ በፊት በጓደኝነት ደረጃ የምናደርጋቸው የጾታዊ ጓደኝነት ችግሮቹና ጠቀሜታዎቹን በሚገባ አብራርተውና አምልተው አስፍተው የረቀቀውን አጉልተው በእውነት በሚገባ ያስተማሩን መምህሮቻችን ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። አምላከ ቅዱሳን ቅዱስ እግዚአብሔር የአገልግሎት ዘመናችሁን እድሜ ከጤና ጋር ያድልልን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች ይህ መርሃ ግብር ይቀጥላል። ሁላችሁም የትም እንዳትሄዱ። ማህበረ ተዋሕዶ ዘኦርቶዶክስ መንፈሳዊ ማህበር በተለያዩ መርሃ ግብሮች ለእናንተ የሚሆኑትን ነገሮች በሙሉ ያቀርባልና በሚቀጥለው ደግሞ ከዚህ ቀጥሎ ከእጮኛሞችነት ከጓደኛሞችነት ቀጥሎ የሚመጣው የጋብቻ ህይወት ነውና ጋብቻን በተመለከተ ደግሞ ምን መሆን እንዳለበት በሰፊው ወደ እናንተ እንመጣለን። እስከዛው ድረስ ግን ሰላም እግዚአብሔር ከሁላችን ጋር ይሁን። አምላከ ቅዱሳን ቅዱስ እግዚአብሔር ሀገራችንን ይባርክ። እናታችንም አምላክ ወላዲተ አምላክ በምልጃዋ በቃል ኪዳኗ አትለየን አትለያችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።